ነብዩ መሐመድን በጣም ነው የምወዳቸው ረሱልን ማለት ነው። የሰው ልጅ አይደለም ዝም ብለህ ልትገድለው ወይ ደግሞ እንትን ቅጠል ያለ አግባብ እንዲቀነጠስ አይፈልጉም። በጣም ሀቀኛ ናቸው። ነብዩን በጣም ነው የምወዳቸው። ታሪካቸውን የሆነ ጊዜ ላይ አንብቤ ሳትፈልጉት ታለቅሳላችሁ። እንደ ጸሊም ሙሴ ታሪካቸው በጣም እንትን የሚለውና ደሞችን ቆራርጣችሁ ደግሞ አይ በሉኝ ደግሞ ሄዱብኝ አላችሁ እና እኔ በጣም ነው የምወዳቸው ነብዩ ስለ ኢቭን እዚህ ውሸት ነው ላንተ ውሸት ነው እኔ ግን አንተ ውሸት ነው ብትለኝ እኔ ያነበብኩትኝ ነው ምነግርህ እኔ አንብቤ ነው ውሸት ነው አልከኝ አላልከኝ እኔ አንብቤ ነው ኦሪጂናል መጽሐፍ አንብቤ ነው በነካ አዲስ ሐዲስ አንብቤ እንትን ምትጣሉት በቃ ምስጥ ነው እሻት በይን ሴትዮ ምስጥ ነው አሁን ጭንቅላት ያለው የኑሐሚን እናት አስገብታ ያሳየች ምግብ ላይ ነው የስራሽን ይስጥሽ ቀኔን ነው እንትን ብርዝርዝ ያረክሹ ችግር የለም ከዛ እናንተ ሲጀነጅናት በቃ የሚልክላት ፎቶ ምናምን እያለን የሚልክላት ከዛ ዝም ብለሽ የኔ ማርበይ ዋልኳት እኔ እኮ ከፋቴ እንደው ካለ እዚህ ይቅር በለኝ ወንድሜ ይቅር በለኝ ይቅርትክ ይውረድና ማለት ነው ከዛ በቃ የኔ ማር የኔ ውድ በቃ ጅንጅን ነው የሚያረጋት በቃ ልቧ ፈሰስ እንኳን እሷ በቃ እንትን ማርያም የኔ እናት እና በቃ ምስጥ ነው የሚያደርጋት ምስጥ በቃ ከዛ ብር ላኪልኝ አላ ስንት ብር ቢጠይቃት ጥሩ ነው 85000 ብር ላኪልኝ ለምን ሲላት የሆነ መኪና ኦርደር አድርጌ ያለ እንደው ፈጣሪ ያሳያችሁ የ7 ሚሊዮን ብር መኪና ኦርደር አድርጌ 80000 ብር ጎደለኝ አላት ችግር የለም 200,000 ብር ልክልሃለሁ የኔ ፍቅር በዋርኳት ከዛ አረም ሲታዩ ነውሰ እኔ ቮይስ አረኩለት አፍንጫ እንጂ ማን ችግር የለም እሺ እኔ ፍቅር ይሁን እንትናችን ተሰለና 200,000 ብር ልክልሃለሁ ከዛ ግን 100,000 ብሩ ለማዘር ታስገባለሁ ወይኔ ምን ላድርግሽ ቆይ ስልኳን ይዟት መጣል ታሰማቸው ወይኔ ምን አባቴ ላርግሽ አንቺ እኮ ከሰማይ እኮ አንቺን እኮ የሰጠችን የጻድቃኒዋ እመቤታችን ቅድስት ድንግል ማርያም ናት አላት ማርያም የኔ እናት የኔ ወርቅ አመሰግናለሁ እናቴ በነገራችን ላይ ይሄ ፊቴ ላይ የነበረው ማርያም አንድ ቀን ሱቋ ሄጂ እኔ እግዚአብሔርን እንትንላችኋለሁ ነገ ዛሬ ያልኩ ከንቱ ስለሆንኩ ነው እዛ አንቺን እኮ የሰጠሽ አው ሊበላ አንቺን እኮ የሰጠችኝ ጻድቃኒዋ ማርያም ናት እቺኛው እኮ ሙስሊም ናት የጻድቃኒዋ ማርያም ናት በቃ አንቺን እኮ በቃ እኔ የዛን ሰዓት እኮ በቃ እንትን ስል በቃ አንቺን ሳገኝሽ እንዲሁ እኮ ነው በቃ የተገለጸልኝ አላት እቺ እኮ ሙስሊም ናት እሱ ክርስቲያን ነው አሁን የጻድቃኒዋ ማርያም ማለት ምን አላት እቺ ልጅ ስለ ጻድቃኒ ማርያም የምታውቀው ነገር የላትም የሁሉ ልጅ ናት እቺኛዋ ነቄ ናት ባይዘው ከዛ እንትን አልኩት ወላሂ አንተ በጣም ትለያለህ ወላሂ አንተን ራሱ አላህ ነው የሰጠኝ አልኩት ይኩሪ ከዛ አወራና በቃ አካውንት ላክልኝ አልኩት አካውንት ላክ የማንን አካውንት ቢልክ ጥሩ ነው የራሱን ከዛ እኔ 80,000 ብር ትላንትና እቃ ያስገባውበት ደረሰኝ ነበር እሱም ስሙን አጠፋውኝና የሱም ስም ራይት አርኩና ባንክ ቤት ሄዳልኩት ባንክ ቤት ሄዶ ሲጠይቅ ብሩ አልገባው ማለት አረ ማርያስ ገብቼልሃለሁ ታደሰ ይሙት በያልኳት አባቴ ታደሰ ነው አባቴ ክርስቲያን ነኝ በእናቴ ሙስሊም ነኝ ለተወሰነ ድራማ አልኳት ገዛ ማብቴ ታደሰ ይሙት በያልኳት ታደሰ ማለት ታውቃላችሁ አቡዳቢ ደላላይ ነበርና አሁን ታስሮ ኢትዮጵያ ገብቷል ከዛ በሱ ነው መምለው እኔ ትክክለኛ መሃል ላይ በሱ ነው መምለው የስንት ሰው ታበላሽቶ ሄደ መሰላችሁ ታደሰና ታደሰ ይሙት እንዴ ታደሰ አጥንት ሾኮ ነው ጋይ ምናምን አለ ከዛ እሺ ሄደ 3 ያመላለስ ነው ዛሬ ከነጋ 3 የኢትዮጵያ ንግድ ባንክ ጀሙ ቅርንጫፍ ሄደ ከዛ መጨረሻ ላይ ምን ብዬ ቮይስ አረኩለ አንተ ዝርክርክ አንተ ባለጌ አንተ ወራዳ
7 ሚሊዮን ብር መኪና ገዝተህ 80 ሺህ ብር ጎደለኝ ብለህ ልትበላ ነው ስለው እናትሽ እንዴት ሄዳ አሁን ጋቢህን ለብሰህ ለቅሶ ተቀመጥ ጎረቤቶች ይድረሱክ ብለን ቡድልክ በጠዋቱ ይሄንን ግፍ ሰራው ላችኋለሁ። አሁን ይሄ ልጅ ቢያገኘኝ ይቆራርጠኛል። ባገኘ መሳሪያ መንገድ ላይ ይደፋኝ። ልጅቷ ምን ብትል ጥሩ ነው ግን እኮ ወላሂ መሲ ወላሂ አለች። እስራ በቃ ጀማምሮኝ ነበር እኮ አለች። ምን ስራት ፍቅር አለች። አይ አንዳንድ ደግሞ ወንዶች አሉ። ሄሎ ማሬ ወይ ፍቅር እንዴት ነህ? ደህና ነኝ። እንዴት ነህ? ሰላም ነው ማማ። የሚገርመው ነገር አሁን አንቺን እያሰብኩሽ ነው የደወልሽው። ታውቂያለሽ ሆነ ድብር ብሎኝ ምግብ ራሱ ማዘር ሰርታ እንቃየውን ደበረኝ። ታውቂያለሽ የኔ ማር ብላ ከነጋ እኮ 8 ይበልጧል። 8 ቡና ቁርስ እናቱ ቡና ሲያፈሩ በልቷል። አለፍ ሲል መሶብ ከፍቶ በልቷል። ከዛ ደግሞ ቤት ውስጥ እህቶቹ ወንድሞቿ ተራጥረግ እኮ አድርጎ በልቷል። ፍቅር በላክ እሷ ማያርማትም ፍቅር በላክ። እኔ እኮ ለዚህ ግፍት እኮ አልሆንም። ከዛ ወይ ማሪንቲና በላህ እንዴ ባባዬ? አዎ በቃ ድምጽሽን ከሰማ በኋላ በላው ጊዜው ማር ነቅርስ ተረተው ግን የዱባይ ወንዶች ደግሞ ሙከየፍ ስር ተኝተው ማሪ ልክ 27 ስትደርስ ማለት ነው ማሪ ሲትዩሽ እጃዛ ፈቅደልሽም እንዴ ናፍቀሽ ነበር እስከ ቀን 27 ድረስ እኮ አይደውልም እኮ ልክ 19 20 21 ስትል መደወል ይጀምራል። እሷ ደግሞ ምን ሆነ ፍቅር ደበረ እንዴ? እስቲ ቆይ ሴትዮዋ አሁን ትመጣለች አስፈቅጄም ቢሆን እመጣለሁ ኩል እያለች ትሄዳለች። ወንዶች ደግሞ አሉ ሄሎ አንዳንድ ቆፍጣን ነው ወንዶች ደግሞ ለምንድን ነው ግን ሴቶች እንዲያላችሁ ምናወራው? እኔንም ልጨምር ወይ እሷ አያየንም እኮ አይደል? እና እንደዛ ኧረ ማርያምን አይ ወላሂ ተው። አይ እኔ እኮ የዛኔ እኮ ምሽዋር አድርሰኸኝ ስትመለስ ከመኪና ላይ ከኋላ ከጆሮ ጌጤን ጥያት ነበረ። ምንድን የሚያደርገን እንደዚህ? ሁሉ እቺ የሁላችንም ህመም ነው። ወይኔ አሁን ደግሞ ይሄ ቅዝቃዜ መጥቶ በሙቀቱ ትልቅ ጃኬት ለብሳችሁ ስትሄዱብን የነበራችሁ ሰዎች በቅዝቃዜው ሚኒስከርት መልበስ ጀምራችኋል። እመቤቴ ኧረ ተው ግን እንደ ሀገር እኔ አሁን ጆን ዱባይ እየኖረ ቤት ውስጥ መኖሪያ ቤት ውስጥ ሆኖ መነጽር አድርጎ ይገባል። መነጽር አድርጎ በነገራችን ላይ አሁን ለውጥ እያየን ነው። ግን አላያችሁም ለውጥ? አሁን ከዱባይ አፈቅርሻለሁ ብሎ ብሬን በላኝ የሚል ሰው እየጠፋ ነው አይደለም? እኔ እኮ ያገንፎ በመዘብዘፊያ ከበላው ልጅ ውጭ እኮ 2 ሰው መሰለኝ ያስተናገድኩት ብዙም የለም። አለ ማሬ ተበልተሽ ነው አላለች የኔ ወድ። የአሜሪካ አጀንዳ ያስጠላል፣ ትርፍ የለውም። የአሜሪካ አጀንዳ ጸጥ ያለ ነው እና እንግሊዘኛ ያበዛሉ። ይሆናል እንግሊዘኛ ያበዛሉ፣ አይመቹኝም። እኔ የአሜሪካ አጀንዳ ምንም ቢሆን እንደ ዱባይና እንደ ሳውዲ አይሆንም። በቃ ኦል እንደ አረብ ሀገር አይሆንም። እኛ እኮ 1000 ድርሃም ተበላን ብለን እኮ 4000 ሰው ቁጭ አድርገን ነው የምንወያየው። እነሱ 17000 ዶላር ተበልቶ 1000 ሰው ራሱ የለም። ልዩነቱን አያችሁ? እና አያዋጣም፣ ኪሳራ ነው። የአሜሪካን አጀንዳ ኪሳራ ነው። አያዋጣም፣ ኪሳራ ነው። ከምንም በላይ ግን ልንገራችሁ፣ ሙስሊምም ሆናችሁ ክርስቲያን
ለወንድ ብላችሁ ሃይማኖት እንዳትቀይሩ። አንድ ሴት ልጅ ሙስሊም ከሆንሽ ፍቅረኛሽ ክርስቲያን ከሆነ ለዛ ወንድ ብለሽ ሃይማኖትሽ እንዳትቀይሪ። አንድ ክርስቲያን ያቺ ልጅ ሙስሊም ከሆነች ለሴቷ ብላችሁ ሃይማኖት አትቀይሩ። እቺ ልጅ አሁን በቃ ሊወስዳት ምናምን ትጠመቂያለሽ ጻድቃኔ ወስጄሽ ምናምን አንተም ብላ እንጂ ኦርቶዶክስን ብላ አይደለም እኮ የምትመጣው። እምነትን በትዳር ውስጥ ሲጀመር አንቺን በሃይማኖቴ እኔም በሃይማኖቴ ሙዚቃ ውስጥ ነው የሚሰራው፣ ህይወት ውስጥ አይሰራም እንዴ አይሰራም። አንቺ ልጅ ጻድቃኔ ወስጄሽ ይላታል። በጻድቃኔ ማርያም እንደዚህ ሆኜ እንደዚህ ሆኖ ጻድቃኔ ማርያም ናት አንቺን የሰጠችኝ ምናምን አይሆንም። እምነት በጣም ከባድ ነገር ነው። እመቤቴ እዚህ ምድር ላይ መዳፈር የማልፈልገው ነገር ቢኖር እምነት ነው። ይሄ ታውቂዋለሽ በፊት አንቺ ጋር በዚህ ቁጥር ደውሎ እየመጣን ነው አሉኝ አለች። ማን መሰረት ትናንት ኦርደር ያደረገች እንደምት መልስ የምፈልግ ነገር ታርቅ ያለው መሲ ያወራኝ በሙሉ ማለት ነው። ከዛ እንትን በዩ አፈልቀሽ ቁጥሩ ማለት ነው። ድራይቨሮች ናቸው። ማርያም ሾ ድራይቨሮች ናቸው። በአማርኛ ሌላ ያልሰማሽው ሜሴጅ አለ እስቲ ያልሰማሽው አለ። ሁለተኛ ላይ ምን ነው ታርሽ ደናንሽ ጤና ስራ ሁሉ ሰላም መሲ ነኝ። ትናንትና ኦርደር ያደረኩት ብሎ ማለት ነው። ግን በሆነ ቁጥር ከዚህ በፊት ኦርደር ያደረኩበት ቁጥር አለ። በሱ ነው እያወራኝ ያለው። እየመጣው ነው ብሩን ወስዶ ብሏል። ልከሻል አንቺ ብሩን ልስጠው እና ፋቱራውን ልቀበለው። ይሄ ነው ይሄን ቁጥር ካንቺ ጋር ካለ ቼክ ነው። የትኛው ማን ነው ማሬ? በዚህ ቁጥር ያወራሽ? ቆይ መሲ እንዳሰጭ። እሺ ማን ነው? ቆይ ግን ያው መሲ ብሩን ለመውሰድ ነው አይደለም? ቆይ አንዴ ቆይ መሲ ስክሪንሾት አድርገሽ ቁጥር ሴቭ አድርገሽ ማርያምን ይሄ ቁጥር ድጋሚ እንደ ትላንቱ አድርገው ከሆነ እኮ ለዛ ነው ተንገብቼ እኮ አንቺ ጋር መጣሁት። ሶና አዲስ ነው እኮ መሲ ግራ ገባኝ። ይሄ ከዚህ በፊት ኦርደር ያዘዝኩት። አሎ ሰላም አለይኩም። አለይኩም ሰላም። አይዋ አንተ ድራይቨር ማልሚን ድራይቨር ማልሚን شركة توصيل هذا ኦኬ መሲ ተቀበዩ። እሺ አዎ የኔ ነው። ተቀበዩ እኛ ነው። አዎ እና እምነት ነው። ድምጻችሁን ቀንሱ። እምነት ነው። ሌላ ነገር ደግሞ ማለት በፍቅር ግንኙነት ላይ ለሃይማኖት አታስገቡ ጣልቃ። ገባችሁ? ሀገር ሃይማኖት ከባድ ነገር ነው። ገባችሁ? እምነት በጣም ከባድ ነው። አንዲት ሙስሊም ሴት ስለ እምነትሽ ማታውቂ እኔ ቴሌግራም ላይ ሼር አደርግላችኋለሁ። ኡስታዞች ምናምን ያሉበት ታሪክ የሚማሩበት እኔ አዳምጣለሁ። ባይዘው ችግር የለብኝም። ገባችሁ? አንድ የኦርቶዶክስ ሆነ አንዲት ሙስሊም ሴት አፍቅረ ኦርቶዶክስነትን መልቀቅ የለብን። እምነትክ ነው። እኔ አሁን ለነብዩ መሐመድ በጣም ክብር አለኝ። ለምን ታሪካቸውን ሰው ነግሮኝ አይደለም ስላነበብኩኝ በጣም ነው የማከብራቸው፣ በጣም ነው የምወዳቸው። አይደለም የሰው ልጅ ቅጠል ያላግባብ እንዲቀነጠስ የማይፈልጉ አባት ናቸው። ይሄንን የማያውቅ ሙስሊም አለ ለምሳሌ። ገባችሁ? እምነታችሁን አጠንክራችሁ ያሉ። እሺ መፍትሄ ንገሪን እንለያ። አዎ መለየት አለብሽ። እምነትሽ እኮ ነው። አንተ
አንብቡ፣ ኦርቶዶክስም አንብቡ መጽሐፍ ቅዱስ። ከማይመስልህ ጋር አትራመድ ይላል መጽሐፍ ቅዱስ። ነብዩ መሐመድን ረሱልን በጣም ነው የምወዳቸው። ታሪካቸው ምናምን ስታነቡ ሳትፈልጉ አይደለም በእሳቸው ታሪክ የፊልም ታሪክ እንኳን ያስለቅሳል። የእሳቸው ታሪክ በጣም ነው የሚያስለቅሰው ምናምን። በጣም የዋህ አባት ነበሩ ምናምን። ናውጣ ከዚህ እና ደግሞ ለሴት ልጅ ደግሞ በጣም ክብር አላቸው። እኔ የሆነ መጽሐፍ አንብቤ ነው መቤቴ እኔ ማንም ሰው የጻፈው መጽሐፍ ሳይሆን ኦሪጂናሉን ትክክለኛውን መጽሐፍ አንብቤ ነው እንትን ያለው። እና ነብዩ መሐመድን በጣም ነው የምወዳቸው፣ ረሱልን ማለት ነው። የሰው ልጅ አይደለም ዝም ብለህ ልትገድለው ወይ ደግሞ እንትን ቅጠል ያለ አግባብ እንዲቀነጠስ አይፈልጉም። በጣም ሀቀኛ ናቸው። ነብዩን በጣም ነው የምወዳቸው። ታሪካቸውን የሆነ ጊዜ ላይ አንብቤ ሳትፈልጉ ታለቅሳላችሁ። እንደ ጸሊም ሙሴ ታሪካቸው በጣም እንትን የሚለውና ደሞችን ቆራርጣችሁ ደግሞ በሉኝ ደግሞ ሄዱብኝ አላችሁ እና እኔ በጣም ነው የምወዳቸው። ነብዩ ስለ ኢቭን እዚህ ውሸት ነው ላንተ ውሸት ነው፣ እኔ ግን አንተ ውሸት ነው ብትለኝ እኔ ያነበብኩትን ነው ምነግርህ። ኦኬ እኔ አንብቤ ነው ውሸት ነው አልከኝ አላልከኝ፣ እኔ አንብቤ ነው ኦሪጂናል መጽሐፍ አንብቤ ነው። በነካ አዲስ ሐዲስ አንብቤ። ምንድነው ሐዲስ? ምን ላንብብ ሐዲስ? እኔ ስለ ረሱል እኮ ነው ያወራሁት፣ ስለ ነብዩ መሐመድ ለሳቸው ነው ያወራሁት። እኔ ሃይማኖት ምናምን ማውራት አልፈልግም፣ ግን በጣም ነው የምወዳቸው። በጣም ክብር አለኝ። ታሪካቸው በጣም ነው የሚያስለቅሰው። እኔ ያነበብኩትኝ እኔ የሰማሁትኝ ነው የምነግራችሁ እና በጣም ንጹህ ልብ ያላቸው ናቸው እና በጣም ነው የምወዳቸው። ማንም እንዲጎረብጠው ሳይሆን እኔ አንብቤ ተረዳሁት። የነብዩ መሐመድ ንግግር ወይም ቃል ማለት ነው ሐዲስ። ኦኬ ማን ችግር የለም፣ ማንበብ እኮ ችግር የለውም። እኔ ሰው ነግሮኝ የሆነ የእስልምና እምነት ተከታይ ነግሮኝ ምናምን አይደለም አንብቤ ነው በነገር እኔ ማንም ነግሮኝ አላምንም። አንብቤ የጥንት የድሮ መጽሐፍ አንብቤ ነው ነብዩ መሐመድን የወደድኳቸው። ነብዩን ማርያምን ቅጠል ያለ አግባብ ራሱ እንዲቀነጠስ አይፈልጉም። ቅጠል ታውትና የሰው ልጅ ቅጠል ዝም ብሎ ያለ አግባብ ቅጠል የትኛውም ነፍሳት እንዲጠፋ አይፈልጉም። በጣም አዛኝ ናቸው። በጣም ሩህሩህ ናቸው። ሀያሽ ያስገቡልኝ ታተቁ። በጣም የዋህ ናቸው እና ደግሞ ለሴት ልጅ ያላቸው ክብር ለህፃናት መጽሐፍ ቅዱስ አንብቤሽ ጥሩ ነው ማወቅ ደስ ይላል። እምነቴን በጣም አውቃለሁ። ኦርቶዶክስ ተዋህዶ ነኝ እኮ ተይ እንጂ ማሪ፣ እምነቴን አውቃለሁ። ስለ ነብዩ ጥሩ ነገር ማውራት ኦርቶዶክስን አለማወቅ ጋር አይገናኝም። የኔ ፍቅር
እና በጣም ነው የምወዳቸው ነው ያልኩትኝ ከሌላ አንግላትዩት እና ኢቭን ስለሳቸው የሆነ ነገር ተከፍቶ ከሰማው ቁጭ ብዬ አዳምጣለሁ በቁም ነገር እና ለየትኛውም እምነት ደግሞ ክብር አላቸው የሰው እምነት አትንኩ ይላሉ በዚህ እኔ ብዙ ነገር አለ ስለሳቸው ማቀው እኔ ወዳቸዋለሁ ነብዩ መሐመድ በጣም ነው የምወዳቸው